የአብይ ጾም ምንነትና እንዲሁም ደግሞ በዚሁ የጾም ወቅት ሊከወኑ የሚገባቸው ሃይማኖታዊ ስርዓቶችን አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዳ ጋብዘናል። እንግዳችን መምህር ፋሲል ይባላሉ። የቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። የቀደም ብለን ስናነሳ እንደነበረው የአብይ ጾም አንድምታው ምንድነው? ምእመናኑስ ይህንን ጾም ሲጾሙ ምን ተግባራትን መከተል ይኖርባቸዋል የሚሉና ሌሎች ሐሳቦችን እናነሳለን። መምህር ስለመጡ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ቀደም ቢሳነሳ እንደነበረው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾምን አብይ ስትል ዋና ብላ ወይም ደግሞ ሁዳዴ ያለች መጠሪያ ተሰጥቷለች። ከዛም ባለፈ ደግሞ ከሰባቱ አጽዋማት ትልቁ አጽዋም ነው። መነሻችን ብናረግ የምወደው አብይ ጾም አንድምታው መነሻ እናድርግና ሌሎች ሐሳቦችን እናነሳለን። መልካም። እንግዲህ አብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍትህ መንፈሳዊ አንቀጽ 15 በደንብ የምናገኘው የአጽዋማት ሁሉ አክሊል ነው ወይም ደግሞ ጉልላት ነው። ምክንያቱም ባሳለፍነው ሳምንት በጥር 25 እስከ 29 በቆየነው ጾመ ነነዌ ስናነሳ ለዚህ ትውልድ ከዮናስ በቀር ሌላ ምልክት አልተሰጠውም፣ ከዮናስ የሚበልጥ ግን ከዚህ ያለ ተብሎ እንደተነገረለት ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልትና 40 ሌሊትን የጾመበት ታላቅ ጾም በመሆኑ ባለቤቱ የጾመው፣ ሌሎቹ ባለቤቱ ክርስቶስ በመጾሙ ምክንያት የሆኑ ናቸው። ይሄ ግን ራሱ ባለቤቱ ክርስቶስ የጾመ በመሆኑ ከሌሎች 6 አጽዋማት እጅግ በላቀ ሁኔታ ይነሳል ማለት ነው። ሌላው ሁለተኛ አብይ ጾም ያስባለበት መሰረታዊ ምክንያት እንደ ሌሎች አጽዋማት ከ3 ቀን እስከ 16 ቀን 40 ቀን እንደምንጾማቸው አይደለም። ተከታታይ 55 ቀናትን የምንጾምበት ወቅት ነው። ይህ አብይ ጾም መግቢያው ከትላንት ጀምሮ ጀምረናል ቅበላ ብለን ያው በብዙዎች ሰዎች መካከል ያለው አመለካከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትለው ግን የተለየ ነው። ቅበላ ማለት የምግብ ቅበላ አይደለም። ሙሉ በሙሉ ክርስቶስን በጾም የምንቀበልበት የዝግጅት ዋዜማ ነው። ይህ ማለት ኢትዮጵያዊ ሊቅ ቅዱስ ያሬድ ዘወረደ ብሎ ይጠራዋል። ከ8ቱ የጾመ ድጓ ክፍሎቹ ወይም የሰንበት አጠራሮቹ መካከል ዘወረደ ይለዋል። ይሄ ዘወረደ ያለበት ምክንያት ሰዎች ራሳቸውን ለስጋቸው ለነፍሳቸው የሚያስገብዙበት፣ ነፍሳቸውን ደግሞ ለመንፈሳቸው ሁሉ ቅን የሚያደርጉበት ትልቅ የዝግጅት ጾም ነው ማለት ነው። አንዳንዶቻችን ዘንድ ግን ያው ብቀላ በሚመስል መልኩ ምግብ ላይ ነው የምናተኩረው። በተለይ በጤናውም ዘርፍ ሊሆን ይችላል። ብዙዎች ጾሙ ሲገባና ሲወጣ እናንተም በመገናኛ ብዙሃን እንደምትሉት በጣም ከመጠን ያለፉ ያመጋገብ እንዲሁም ደግሞ የመጠጥ ሁኔታዎችን ማብዛት ፍጹም ከሃይማኖታዊ አስተምሮቱ የራቀ ሐሳብ እንደሆነ ያሳየናል። ስለዚህ አብይ ያስባለው ግን በዋናነት ኦርቶዶክሳውያን ምእመናን ሁሉ ከራሳቸው ጋር ከሚኖሩት ሰው ጋር እንዲሁም ደግሞ ከፈጣሪያቸው ጋር ያላቸውን መንፈሳዊ ህብረትና አንድነት የሚያጠናክሩበት ልዩ መንፈሳዊ እሴት ነው ማለት ነው። ይህ እሴት እውነት ለመናገር የገነት የመጀመሪያው ህግ ነው። ለአዳም ሁሉም ብላ ጠጣ፣ ነገር ግን እቺን ዕፀ በለስ አትብላ ተብሎ የተሰጠ የመጀመሪያው የገነት ህግ ነው የምንለው ጾም ማለት። ምክንያቱም እግዚአብሔርን የምንመስልበት ትልቁ በነገረ መለኮቱ ቴዎሲስ ይባላል። እግዚአብሔርን የምንመስልበት ብቸኛው መንገድ ልክ ክርስቶስ እንደጾመ እኛም ጾመን የሱን ኃይል፣ ጸጋ፣ ክብርና ሞገስ የምንቀበልበት ታላቅ ጾም በመሆኑ አብይ ጾም እንለዋለን ማለት ነው። በዚህ ጾም የሚከናወኑ ተግባራት በተለይ ሃይማኖታዊ ስርዓቶቹ የትኞቹ ናቸው መምህር? እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ አብይ ጾም በራሱ የተለየ የማህሌት ስርዓት አለው። የተለየ የቃል እግዚአብሔር ምስጋና አለው። ለምሳሌ ኢትዮጵያዊ ሊቅ ቅዱስ ያሬድ በ6ኛው ክፍለ ዘመን ሲኖር ከጻፋቸው 5ቱ ጸዋተ ዜማ ምንላቸው አሉ። የመጀመሪያው ትልቁ ክፍል ድጓ ነው። ሁለተኛው ጾመ ድጓ ነው። ሶስተኛው ዝማሬና መዋሥዕት የምንለው የመጨረሻው ምዕራፍ ነው። በዚህ ሰዓት የሊቃውንቱ ማህሌታውያን ሁሉ ለየዕለቱ የሚሰዋ የምስጋና ቃል አላቸው። ለምሳሌ ትላንት በዋዜማው የጀመረውን ዘወረደ ብናነሳ አምላክ ወልደ አምላክ ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ እንዲሁም ደግሞ ከድንግል ማርያም ተወለደ የሚለው ቃል እግዚአብሔር የሚነበብበት ትልቅ የወንጌል ክፍል የሚተነተንበት ነው። የዚህ መነሻው ዮሐንስ ወንጌል ምዕራፍ 3 ከቁጥር
5 ጀምሮ የምናገኘው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚል ትልቅ ኃይለ ቃል አለ። ይህ ኃይለ ቃሉ እንግዲህ ዘወትር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓተ አምልኮዋና በስርዓተ ቅዳሴዋ ላይ ዲያቆኑ ከቤተ ልሔም ወጥቶ ወደ ቀራንዮ አደባባይ ወደ ሆነችው ቤተ መቅደስ ሲሄድ የሚይዛት መሶብ አለች። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናሁ ዘወረደም ሰማያት የሚል ማለት ነው። ወሀበ ሕይወት ለዓለም የሚል ትልቅ ቃል አለ። ይህ ማለት ከሰማይ የወረደ የሕይወት ህብስት እርሱ ነው፣ ያንን የተሸከመች ደግሞ ይህች መሶበ ወርቅ ድንግል ማርያም ናት የሚለው ትልቅ መለኮታዊ ምስጢር የሚተነተንበት ነው። ይህን ያለበት መሰረታዊ ምክንያት ከሰማይ ሰማያት የወረደው አምላክ የሰማይ ህብስት ሆኖ የሕይወት ምግብ ሆኖ ለሰው ልጆች ሁሉ የተሰጠበትን የምናወሳበት ነው። ይህ ቃል የተነገረው ለኒቆዲሞስ ነው። ኒቆዲሞስ ሁላችን እንደምናውቀው በአይሁድ ዘንድ የከበረ በጣም ታላቅ ባለጸጋ፣ በአይሁድ እውቀት በኦሪት እውቀት ደግሞ የተራቀቀ ነው። ሌሊት ሄዶ ክርስቶስ ጋር ሲማር የተሰጠው ትምህርት ነው። እንደ ሰው ዳግመኛ እንዴት ይወለዳል ሲለው ሰውማ ዳግመኛ ከሕይወትና ከውሃ መንፈስ ካልተወለደ በቀር ከቶ ወደ እግዚአብሔር መንግስት ሊገባ አይችልም ሲለው እውነት እውነት እልሃለሁ ከሰማይ ከወረደው በቀር ወደ ሰማይ ደግሞ የወጣ የለም ይላል። ይሄ ማለት በነገረ መለኮት ቁልፍ ቃል ሎጎስ የምንለዋል ወይም ቃል የምንለው መለኮት ከሰማይ ሰማያት ከከበረ ዙፋኑ ከሌልናው በትህትና የወረደበትን ወርዶ ደግሞ እጅግ በሚያስደንቅ ትህትና ደግሞ ይሄንን ስጋ ይዞ ያረገበት ሚስጥር የሚነገርበት ነው። ከእርሱ በቀር ከሰማይ የወረደ የለም፣ ወደ ሰማይ የሚወጣ የለም። ስለዚህ የከበረ ስጋችንን የምናከብርበት ትልቅ ነገረ መለኮታዊ እሳቤ የሚተነተንበት ነው ማለት ነው። ከዛ በሚቀጥለው ሳምንት ሲመጣ ደግሞ ቅድስት ይላል። ቅድስት ያለው ቅዱስ ያሬድ እንግዲህ ጌታችን ኢየሱስ ክርስቶስ ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ገዳመ ቆሮንቶስ ሄዶ በዛች ላይ 3 ዋና ዋና ኃጢአቶች የተባሉትን ስስትን በትዕግስት፣ ትዕቢትን በትህትና፣ ፍቅረ ንዋይን ደግሞ በጸላይ ንዋይ ብለን በምንጠራቸው የዓለምን ሁሉ ሀሳብ የምናፈርስበት ወቅት ነው። ስለዚህ ዐቢይ ጾም በየሳምንታቱ ከዛ 3ኛው ሳምንት ሲመጣ ምኩራብ ብለን በምኩራብ ሄዶ ደግሞ የሰበካቸው ስብከቶችን የምናወሳበት ወቅት ነው። ከዛ 4ኛው ደግሞ ስንመጣ መጻጉዕ እንላለን። የታመሙትን የሚፈወሱበት የምንጠይቅበት፣ እንዲሁም ደግሞ ማዕከላዊ የጾሙ ክፍል ደግሞ አለ ደብረ ዘይት ራሱ ባለቤቱ ክርስቶስ የሚመጣበትን የዳግም ምጽአቱን ምስጢር በስፋት የሚነገርበት ነው። ከዛ ደግሞ 5ኛው ሲቀጥል ራሱ ይሄን ያነሳ ነው የነ ኒቆዲሞስ ገብርኄር በየስማቸው የተሰጣቸውን አንስተን መጨረሻው እስከ ሆሳዕና ድረስ የሚያደርስ በኋላ የመጨረሻው ደግሞ ትንሳኤን የምናገኘው በዚያ ዐቢይ ጾም መዳረሻ ነው። ለምን ከሰማይ የወረደው ዘወረደ እንዳልን በፍጻሜው ደግሞ ወደ ሰማይ የወጣው የሚል ትንሳኤ ምስጢር አለ። ስለዚህ በሁለቱ በጾሙ መጀመሪያና መጨረሻ መካከል ወይም መግቢያና መደምደሚያ መካከል ያሉት ሁሉ የክርስቶስን መምጣትና የክርስቶስን የማድረግ ምስጢር የሚነግሩን ትልቅ ነገረ መለኮታዊ ምስጢር ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው ከሆነ ጾም ከምግብ መከልከል ብቻ አይደለም። አፍ ይጹም፣ ዓይን ይጹም፣ ጆሮ ይጹም እያለች ትዘረዝራለች። እንደው ምእመኑ ይህንን ጾም ሲጾሙ በምን አይነት ተግባራት መጾም ይገባቸዋል ይላሉ? መልካም እንግዲህ ይህንንም ኢትዮጵያዊ ሊቅ ቅዱስ ያሬድ በዚሁ በጾመ ድጓው ላይ እንደተናገረው አቂበ ዋሳት የሚባለው አለው። እንግዲህ ወቅትን ተከትሎ ጊዜን ተከትሎ ሁኔታን ተከትሎ የምንጾመው ብቻ ጾም ሳይሆን ሁል ጊዜ የምንጾማቸው ጾሞች አሉ። በተለይ ጊዜም ቦታም ሁኔታም የማይጠይቁ ዓይን ክፉ ከማየት ያለው እሱ ነው። ጆሮም ክፉ ከመስማት፣ እጅም ክፉ ነገር ከመንካት፣ እግርም ክፉ ቦታ ከመሄድ፣ እንደው አፍንጫ ራሱ ጭምር ክፉ ከማሽተት የምንለይበት ነው። የሚገርማችሁ ለምሳሌ እጆቻችንን ብንል ትላንት ከ12 ሰዓት ጀምሮ ኦርቶዶክሳዊት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ሙሉ ንዋያተ ቅድሳቷን ሰቅላለች። ይሄ እንግዲህ እንኳን ሰው ንዋያተ ቅድሳቱን ይጾማሉ ማለት ነው። ለምን ብለን ስንጠይቅ በዚህ ሰዓት መስዋዕት የለም፣ በዚህ ሰዓት ላይ ምስጋና የለም። ምስጋና ሁሉ ለክርስቶስ የሚቀርብ ስለሆነ እነዚህ ሁሉ የማዘናቸው እንግዲህ እነዚህ ጭብጨባዎች፣ እልልታዎች፣ ጩኸቶች ሁሉ ይቀራሉ ማለት ነው። በኦሪቱም ስርዓት እንዳለው የምስጋና ቀን የደስታ ቀን እንደሆነ የሀዘን ቀን ደግሞ የጸሎት ጊዜ ስለሆነ እስካሁን ከምንጾመው በላይ አብዝተን የምንጾምበት፣ እስካሁን ከምንጸልየው በላይ አብዝተን የምንጸልይበት ወቅት ነው። ለምሳሌ የዐቢይ ጾም መግቢያው ዘወረደን ፍትሐ ነገሥታችን እንደሚገልጽልን እስከ 1 ሰዓት ፀሐይ እስክትገባ ድረስ ይጾም ይላል። ይሄ እንግዲህ በጣም ጥልቅ ወደሆነ መንፈሳዊ አገልግሎትና ኦርቶዶክሳዊ የሆነ እግዚአብሔር የምንመስልበት ነው። ምክንያቱም
ከስጋችን ፈቃድ የምንላቀቅበት እንደተባለው በስጋ ከምንበላው ከምንጠጣው አልፈን ፍጹም የምንጠማው የምንራበው ክርስቶስን ስለሆነ እሱን ወደ ማሰብ የምንደርስበት ሚስጥር ነው። ከዛ ሲቀጥል ደግሞ ይሄንን እየለመድ ነው እየተለማመድ ነው ስንሄድ በጣም እንደ ክርስቶስ እንኳን 40 ቀን 40 ሌሊት መጾም ባንችል የጸሎት ሰዓታችን በቀን አንድ የሚጸልይ ወይ ሁለት የሚጸልይ ካለ ቢያንስ በአብይ ጾም 7ቱ የጸሎት ሰዓታትን እንዲጸልይ እድል ይሰጣል። ምክንያቱም ቅዱስ ያሬድ እንደተናገረው ጾም ሰትፌውስ ቁስለ ነፍስ ይላል። ጾም የነፍስን ቁስል አያጢያትን ሰንኩፍ ትሰብራለች ታወጣለች ይላል። ወታጸምም ለወራዙት ደግሞ ለወጣቶች መረጋጋትን ትሰጣለች ይላል። ስለዚህ 3 ጥቅሞችን እናገኛለን። የመጀመሪያው ከራሳችን ጋር ያለ አልሻሻል ያለ ባህሪያችን ወይም ስነ ምግባር ይኖራል። ስለዚህ ቆም ብለን ስለ ራሳችን ሱባኤ የምንገባበት እግዚአብሔር የምናስብበት ደካማ ጎናችን አይተን የምናጎለበትበት ወቅት ነው። ሁለተኛ ደግሞ እንደ ነብዩ ኢሳይያስ ደግሞ ጾምን ትላላችሁን ይላል። በጣም የሚገርመኝ የመጽሐፍ ቅዱስ ቃል አለ በዚህ ላይ ምንድነው ለዳይቱና ለመበለቲቱ አትፈርዱም ይላል። ቅን ፍርድን ለሰዎች የምናረግበት እኛ ካልበላን ካልጠጣን መብላት መጠጣት ያለባቸውን ወገኖቻችንን ሰዎችን ወይ ማህበራዊ ፍትህ የምንሰጥበት ትልቅ ወቅት ነው። ለምሳሌ እኔ ቁርሴን ምሳዬን ካልበላው ቁርስና ምሳዬን ለሌሎች በመስጠት በማካፈል ማህበራዊ ፍትህ ማደርግበት ትልቅ ወቅት ይሆናል። ሶስተኛውና የመጨረሻው ደግሞ ከእግዚአብሔር ጋር የሚኖረን መንፈሳዊ ህብረትና አንድነት የምናስቀጥልበት። ለምሳሌ ብዙዎቻችን በስራም በኑሮም ተወጥረን ካለን በዚህ ሰዓት ግን ዞር ብለን ወደ ቤተ መቅደሱ ይበልጥ የምናይበት ከእግዚአብሔር ጋር በጸሎት የምንገናኝበትና የምናወራበት ይሆናል ማለት ነው። መምህር ፋሲል ለጊዜዎት ለማብራሪያዎት እጅግ አድርገን እናመሰግናለን።